በመመለሳችን ወደሱ በመዞራችን ለሱ ታዛዥ ባሪያ በመሆናችን በዱንያም ከፍ ያልክ ልጅ ትሆናለህ፣ በአኺራም ከፍ ያልክ ልጅ ትሆናለህ። ማንም ሰው ከፍ የሚያደርገው በተለይ ትልቁ አንድ ወጣት ትልቅ የሚያደርገው ሁለት ሴት መንገድ ላይ አቅፎ ስለሄደ አይደለም፣ ወይም ደግሞ የተከበረው ልብስ ወንድነቱን የሚገልጸው ሱሪ ታፋው ላይ አርጎም ስለሄደ አይደለም። አንዳንዴ ታፋ የቱ ነው ምኑ የቱ ነው እስከምትል ግራ የሚያጋባው ወንድ እኮ አለ። እግሮቹ ታፋዎቹ ወርዶ አላህ ይጠብቀን ፓምፐርስ ያንጠለጠለ እስኪመስል ድረስ ማለት ነው። እንዲህ የሚሄዱ ወንድሞች አሉ። ነገር ግን ሞዴል አጥቶ አልነበረም። ለቀድ ካነ ለኩም ፊ ረሱሊላሂ ዑስወቱል ሐሰና አላህ ለእናንተ ትልቅ ሞዴል አደረገላችሁ። እኛ ሙስሊም እኮ ስንባል የሚኮረጅብን እንጂ የምንኮርጅ አይደለንም። ገና እኛ ኮርጀን አልቻልንም። እስልምና ውስጥ ገብተን ኮርጀን አልቻልንም። የማያልቅ ሁሉ ነገር ያሟላ እስልምና ነው። ለምንድን ነው ዓለም ሁሉ እስልምና ላይ የሚዘምተው? ይሄ ወጣቱ ወደ ዲን ትክክለኛ እንዳይኖር የተፈለገው። ቢፈልጉ በድራማ ያደቁታል፣ ቢፈልጉ በዘፈን ያደቁታል፣ ቢፈልጉ በእግር ኳስ ያደቁታል። በተለያዩ ስሜቱን የሚያደቁት ለምንድን ነው? ወደ ዲኑ እንዳይመጣ ነው። ሩጫ ሁሉ ለምንድን ነው እኛ ላይ የሚሆነው? የተሟላ ዲን ስላለን ነው። ምክንያቱም ሁሉም ወደ አላህ ከዞረ ጥሩ ወጣት ከሆነ ፈረንጆች ሁሉ አፍጋኒስታን ጨፈጨፉ ሙስሊሙን፣ ኢራቅ ላይ ጨረሱ፣ ሊቢያ ላይ ጨረሱ፣ ሶሪያን ባዶ አደረጓት። አርዱል ሙባረክ የተከበረች መሬትን የአንቢያዎች ሀገርን ታሪኳን ለማጥፋት ያልተደረገ ነገር የለም። ለምንድን ነው የሁሉ ሩጫው? እስልምና ወደፊትም የዚህ አይነት ነገሮች ይገጥሙታል። ለምን ይገጥማቸዋል መሰላችሁ? እስልምና ለሌብነት አይሆንም። እስልምና ለሙስና አይሆንም። ሁሉም ሮጦ እስልምና ላይ የሚመጣው ለምንድን ነው? ለውሸት አይሆንም። ሁሉ ነገር ኳሊቲ ነው። አንተ የሆነ ቦታ ስትሄድ ጫማ አይሸትም፣ ማንም ያከብራል። ጥርስ ሲታይ ሲዋካ አይለየውም፣ ንጹህ ነህ። ኒካ ለማሰር ፈለግ ማንም ማሰር እንዳለብህ ነግሯል እስልምና። ታዚያ ቤተሰብ ደረሰብህ እንዴት መቀመጥ እንዳለብህ ለቅሶ አስተምረዋል። የአባታችን ውርስ እንዴት እንካፈል ምንም ችግር የለም፣ አላህ ካፍሎ ጨርሰዋል። ምንም የቀረው የለም ዲን። ግቦ ብትቀበል የሰጠውም የተቀበለውም የአላህ ቁጣ ያወረድበት ይላል። እንዴት ሄደህ ትቀበላለህ? መብራት ኃይል ተመድበህ በሰላም ቆጣሪ ትሰጣለህ እንጂ ግቦ አትቀበልም። ውሃና ፍሳሽ ተመደብክ ትሰጣለህ፣ ለአሮጊትም ሐቋ ከሆነ ትሰጣለህ። አይ የመኪና ቁልፍ ካልያዘ ግቦ ካልተቀበልኩ አትልም። ለምን? እስልምና አለብህ፣ አላህ አለብህ ውስጥ። ሴት ማቀፍ ደስ ይላል፣ አላህ ፈጥሯቸዋል፣ ደስ ይላል። እንዴት ማቀፍ እንዳለብህ ደግሞ እስልምና አስተምረዋል። ያለ ኒካ ስለማትጠጋ ማለት ነው። ከሷ ጋር መጫወት እስልምና ይወደዋል። በአንድ ጎጆ መቀመጥ ደስ ይለዋል። ተደብቀ አቅፈ መቀመጥ ግን አይፈልግም። አንተ በዚህ ዘመን ሃይስኩል ተማሪ ኮንክ ወይ ዩኒቨርሲቲ ተማሪ ኮንክ ወላሂ እኔ የሴት ጓደኛ የለኝም ካል ጓደኞች የሚስቁበት ወቅት ላይ ነው ያለነው። የሴት ጓደኛ ወላሂ የለኝም ስትል ኧረ በአላህ ምን ሆነ ይለዋል። በሰላም ነው ግን ይለዋል። ሴቷም ስትጠይቅ ምንም ጓደኛ የለሽም? አዎ የለኝም ወላሂ ይሏታል። ታዚያ ሊነግሯት አይመስልም? ምክንያቱም አራድነት ሴት አቅፎ መሄድ ነው። ምን ችግር አለው? የምታቅፍበት ጊዜ እኮ አለ። እዚህ ጋር የኖሩት አባቶቻችን መስጊድ ያስገቡን አባቶቻችን እኮ ያህላል አቅፈው ነው እኛ መስጊድ ያስገቡን። ያለ በዛ ቂብላ ይጠፋብሃል። ከአላህ ጋር አገናኛለሁ ብለህ በዚህ በወጣትነት እድሜ ደግሞ ከሴት ጋር በሐራም መልኩ ከተገናኘ ውስጥ ሁለቱ አብሮ አይቀመጡም፣ አይስማሙ። በጣም ትቸገራለህ። ሁሌ ይጋጩባል። በቃ የሆነ ነገር ሰርተ መስጊድ ገባ ስትል በቃ አንተና አላህ ዘንድ የምታውቀው ነገር ስላለ በጣም ትጨነቃለህ። ያሳለፍከው ነገር አለ አንተና አላህ ብቻ። ያው መቼም አላህ እያንዳንዳችሁ በየጊዜው በምትሰሩት ወንጀል ቢይዛችሁ ኖሮ ማተረከ ፊል አርድ ሚን ዳባ አለ። አንድም ሰው መሬት ላይ ተንቀሳቃሽ አልነበረም አለ። ግን አላህ ከ99 ስሞቹ መካከል አንዱ ምንድነው? ሰታር ደባቂ ነው። ደብቆን እንጂ ስንት ጉድ ይወጣብን ነበረ። ደብቆን። ስለዚህ ወጣቶች ወላሂ ሁሉም ነገር ደርሱበታላችሁ። በመጀመሪያ ደረጃ ዛሬ ዳዕዋ በተንቀሳቀሰበት
ዳዋ ቀዝቅዞ ባለበት ሂደት ላይ መስጊዳችን ከመስገድ ውጪ አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ወራህመቱላህ ከመባል ውጪ ዛሬ ይህን ዳዋ ያስጀመራችሁ ልጆች እስከ የውመል ቂያማ ቀብር ኮልፌ የሚሄዳችሁ ጊዜ ሱቃችሁ አይዘጋም። ይህን ዳዋ የጀመረው ሰው ትልቅ ሰደቀቱ ጃሪያን የጀመረው መስጊድ ሁሉም ነገር ነበረ፣ ሁሉም ነገር። ዛሬ ኢትዮጵያ ሙስሊም አባት ስለሌለው እንጂ አባት ቢኖረው መስጊዳችን አንድም ሰው የተቀደደ ሱሪ አይለብስም ነበር። አንድም ሰው ወላሂ ርቦት አይወጣም ነበር። አንድም ሰው ለአስቤዛ አይጨነቅም ነበር። ይሄ ሁሉ ወጣት በጀማ ይዳር ነበረ። ምን ያስፈልጋል? አባት ያስፈልጋል። አባት እንዲኖረን ዓለም አይፈልግም። የዓለም ሙስሊም እኮ የቲም ነው። አባት አይፈልግም። በዚህ ሂድ ባለሀብቱን ገንዘብ አምጣ፣ ወጣቶች ተደራጁና በጀማ ኒካ ሰሩ፣ ወጣቶች ስራ እዚህ ጋር እንዲጀምሩ የሚል አባት አይፈልግም። ይሄ ስለማይፈልግ ነው። ይሄ ሂደት ካልተስተካከለ ይሄን ሂደት ራሱ ያመጣው ምንድነው? ዋናው ነገር ይሄን ትክክለኛ ሂደት ያመጣው የዚህ አይነት መድረክ መጀመራቸዋል። ድንገት ዛሬ ዳዋ አለ ብላችሁ የመጣችሁ ወንድሞችም ካላችሁ ሚዲያ ላይም የምትከታተሉ ወንድሞችና አባቶች ካላችሁ መስጊድ ወደዚህ መምጣት አለበት። ወጣቱ በሱስ ደቋል። እኔ ራሷ ማንን ነው የምናስረክበው ራሱ የሚለው እኮ ያሳስባል። ማንን ነው የመስጊድ የምንሰጠው? ማን ነው እዚህ ጋር ሐደሰና እያለ ቡኻሪ የሚያቀራልን ማን ነው? ምክንያቱም እየወለድን ነው። ስለወለድኳት ልጅ እኮ ማን ነው የሚያገባት እኮ አሁን ነው እኮ የምትጀምረው። ጥሩ ትውልድ ከሌለ ማን ሊያገባ ነው? መንገድ ላይ ያለው ጎረምሳ ሊወስድብህ ነው ማለት ነው። ለማን ነው እንዲህ የምናስረክበው? መስጊዳችን አሁንም በየትኛውም በክፍለ ሀገርም ያላችሁ ከተማ ላይም ያላችሁ ቢያንስ ከሰላት በኋላ 10 ደቂቃ አጠር ያለች ምክር ለምን በላት ምሳ አፕታይት የምትሆን 10 ደቂቃ ዳዋ ካልተጀመረበት መስጊድ ከባድ ነው። ሰው ራሱ እኮ ለምን እንደሚወጣ ራሱን ከመስጊድ አያውቀውም። አንደኛውን አሰናብቶ እኮ እየወጣን ያለው አስተግፊሩላህ የለም። اللهم انت السلام ومنك السلام تبارك يا ذا الجلال والإكرام لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسنى لا إله إلا الله مخلصين له الدين ولو كره الكافرون اللهم لا مانع لما أعطيت ولا معطي لما منعت ولا ينفعك ذا الجد منك الجد إيه هو ذكر الله كزياس سبحان الله 33 ጊዜ الحمد لله 33 ጊዜ الله أكبر 33 ጊዜ መቶኛው لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير كچل حياة الكرسي قل الله احد قل اعوذ برب الفلق قل اعوذ برب الناس ካልቻልንስ ይሄንን መቶኛ ካልን በኋላ ወደ ቂብላ ዞረን ሐጃ የለንም። ያ ረቢ ትምህርቴን አግራልኝ፣ ለእናትና ለአባቶቼ ታዛዥ አድርገኝ፣ መንገድ ላይ ካለው ከሴት ፈተና አንተ ጠብቀኝ፣ አጭበርብሬ ገንዘቤን አደልቤ ዳቦ ይዞ ከመግባት ከቤቴ አንተ ጠብቀኝ። ቀብር ላይ ያስተኛዋቸው እናትና አባቶቼ በልጅነቴ እንዳዘኑልኝ ጌታ ያዘንላቸው። መቼ ነው ዳዋ የምናደርገው? ይሄ ዳዋ እኮ ይፈልጋል። ይሄ ዱዓ ይፈልጋል። 10 ደቂቃ አሁን መቅሪብ የወጣ ሰው ወላሂ ድለቢስ ነው። ድንገት ሄዶ አንድ ሲኒ ቡና እኮ አይጠጣም። ገና ሙቀጫ ሲወቀጥ አዛን ይላል ይሻል። ገፋ ቢል ደግሞ የሆነች ሞባይል ለመጎርጎር ነው። ምንም አደቀቀ። ለኸይሩ በጣም እየጠቀመ ነው፣ ለሸሩም ወጣቱን አድቆቆታል። 30 ደቂቃ አንድ ጁዝ ቁርአን መቅራት አቅቶናል። 3 ሰዓት ነው እንግዲህ ቻት የምናደርገው አይደለም? 3 ሰዓት إن السمع والبصر والفؤاد كل أولئك كان عنه مسؤولا إلى الله የምትሰሙበት ጆሮአችሁ የምታዩበት አይናችሁ ልባችሁ እነዚህ ሁሉ ተጠያቂዎች ናቸው እያለ ነው አላህ። ይሄ እኮ ትልቅ ስጦታችን፣ ይሄ ትልቅ ስጦታችን 30 ደቂቃ 22 ፔጅ ነው እኮ 30 ደቂቃ 22 ገልጽ አንድ ጁዝ ቁርአን ወላሂ በወር ማክተም ተራ ነገር ነው። ተራ 30 ደቂቃ እንዳለ ስዊች ኦፍ አድርጎ አጥፋው። የትኛው ንግዳችን የትኛው ፋብሪካ ከፍተን ነው? ገፋ ቢል ብዙ ብናወራ ቲማቲምና ሽንኩርት ነው እኮ ከዛም እንኳን አላለፍንም ገና። የትኛው ጭንቃችን የትኛው ኮንቲነር ጨነን ነው? አልበቃ ብሎን በቃ አይቅርብም ብለን ደግሞ በዚህም ሁለት ስልክ ቆይ አንዴ እደውላለሁ፣ በዚህ እየደወለልኝ ነው፣ ቆይ አንዴ እደውላለሁ በዚህ ላ ኢላሃ ኢላላህ። ሰው በገዛ እጁ ቂሊንጦ ይገባል እንዴ? ቂሊንጦ ነው እኮ
አንዳንዴ በረድ አድርገው አጥፋው ስዊች ኦፍ አድርገው የተከበረ ቤት ነው ያለው። አብይ ጋር ብትገናኝ አሁን እንዲህ ትላለህ፣ ሞባይሉ ተረቡና አቤት ጠቅላይ ሚኒስትር ነው አይደል? የዓለማት ጌታ እያናገርክ አውርደው። ይሄ የተቀመጠው ቁርአን አውርደና ቅራበት። ከፍ ያደርጋል። ወላሂ እንደ ቁርአን ሰዎችን ከፍ የሚያደርግ ነገር ምንም የለም። እኔ ሌላ አዳምጡ ምለውም ነገር የለኝም። አላህ ፊት እጠየቃለሁ። አጅር ያለው ነው እዚህ ጋር አንድ ሰው ማስተላለፍ ያለበት። የሚደምጡ አስገራሚ ቃሪዎች አሉ፣ የሚደምጡ የሚገርሙ። እውነት ዛሬ ወደ ትምህርት ቤት ሲሄድ ያለው ወጣት በአብዛኛው ሰው ይሄን አድርጎ ነው የሚሄደው። ምንድነው ኤርፎን ስለሌለኝ ነው። አፎ ኤርፎን አንጠልጥሎ ይሄዳል። ብዙ ወጣታው መንገድ ላይ ያለን ኢንሻአላህ ቁርአን የሚያዳምጥ ሊኖር ይችላል፣ ዳዋ የሚያዳምጥ ሊኖር ይችላል። ብዙን ጊዜ አሁን ኤርፎን የሚያወሳው በፈረንጆች ነው። አንድ ልጅ ለንደን ሄጄ አለ በባቡር ተሳፈርኩ አለ። ባቡር ስገባ አንድም ሰው ኤርፎን የሌለው የለም አለ። እኔ ስቀራለሁ ሁሉም አድርገዋል አለ። ብዬ በጣም ግራ ገባኛል። ግን እነሱ ኤርፎን ያደረጉትና እኛ የምናደርገው ኤርፎን አንድ አይደለም። እነሱ 600 ገልጽ መጽሐፍ ከምናነብ ብለው በድምጽ ሆኖላቸዋልና ድምጹን እያዳመጡ ነው። የመጽሐፉን ገብታችኋል? አሰብ መጽሐፍ ነው እያነበቡ የሚሄዱት ወይም መጽሐፍን እያዳመጡ ነው እንጂ የሚሄዱት ለሙዚቃ ጊዜ ሰጡ አይደለም። ምክንያቱም ፈረንጅ ጋር 1 ደቂቃ $1 ናት። ቆሻሻውን ይልኩልናል፣ ዶላሩን ግን አይልኩልንም። የማይጠቅመው ነው የሚልኩልን፣ ጥሩን ነገር ግን ለኛ ይላክልንም። ስለዚህ ይሄን ኤርፎን በምናዳምጥበት ጊዜ እጅግ በጣም አስገራሚ የሆኑ ኒሃይኒ ሪፋኢ፣ ከልባኒ፣ አብዱልወዱድ መጥሩድ፣ አብዱላህ ኢብኑ በስበር፣ ሱደይስ፣ ማሂር፣ ሙሕሲኒ ወላሂ ልብ የሚረብሹ ናቸው እነዚህ ቁርአን ሲደመጡ። ዛሬ ደግሞ አልሐምዱሊላህ ቴሌቪዥኑ ማበድ የሚፈልግ ሰው የማበድ ጣቢያ አለ ምን ከፍተው 24 ሰዓት ደግሞ ቁርአን የሚከተምበት ሐረም አለ አይደል? ጣቢያ 24 ሰዓት። እንደው እስቲ 10 ደቂቃ ቁጭ ብለን እናዳምጥ። ሰው ሲያመው አምቡላንስ ጠርቶ ለመዳን እኮ ሄዳ፣ እኛ እኮ እጃችን ለመድኃኒቱ አለ። ወላሂ መድኃኒቱን አላጣነውም። የሚያምርብህ ይሄ ነው። ወጣትነትን የሚያሳምር የት ነህ ስትባል መስጊድ፣ ከረምቡላ ቤት መሆን አይጠበቅብህም። አንተ ዓላማ አለ። የት ነበርክ? ጆተኒ ቤት እንዳትል፣ ያንተ አድራሻ አይደለም። የአራዳዎች አድራሻ መስጊድ ነው። አራዳዎች የሚመጡበት ቦታ መስጊድ ነው። ይሄው እስካሁን ዳዕዋ እያረኩኝ ነው። የዳዕዋዬ መልእክት እንኳን ባይገባው አንድ ሰው በመቀመጡ ብቻ ደሞዝተኛ ነው፣ አጅር አለው። እሱንም ማረው ነው የሚለው አላህ። እሱንም አርስቱ እንኳን ያልገባው ትምህርቱ ያልገባው መልእክቱ ያልገባው ሰው ካለ እሱንም ማረው ነው የሚለው አላህ። መሽን ከስራለ ምድር ላይም ካለው መጥፎ ቦታ ያሉት ነብዩ አለይሂ ሰላቱ ወሰለም የገበያ ቦታ ነው። ለምን? የኢትዮጵያውን፣ የቻይናውን፣ የጃፓኑ ምናምን ተብሎ ይዋሽበታል። የአላህ ብዙ የሚማልበት ውሸት መሐላዎች አሉ። የዚህ ተቃራኒ ደግሞ ምርጥ ቦታ ብለውን ረሱል አለይሂ ሰላቱ ወሰለም ብንወድም ባንወድም ከዚህ ቤት ነው ዱንያ ለቀ የምንወጣው ነው አይደለም? የመጨረሻ ማንም የሚሰናበተው ከቤቱ አይደለም ከመስጊድ ነው። እብድም ሆነ ጤነኛም ሆነ ሙእሚንም ሆነ ይሄ ልጅ አይሰግድም ጀናዛውን አንሰግድበትም ተብሎ እስካሁን አልተመለሰም። ለምን? የቤተሰብ ቀልብ እንዳይሰበር ተብሎ ተሰግዶ ግን ይወጣል። ማናችንም ስንወጣ ከዚህ ቤት የመጨረሻችን ተሰናብተን የምንሄድበት ነው። አድራሻ የት ነህ? ኡሚ አፉ ቤት መስጊድ ነኝ እኮ ሐያ አለ ሰላት ሲባሉ ጥቼ ነው ኡሚ በል። አትፈር። ፊልም ቤትም የተሰለፉት አላፈሩም እኮ 3 ሰዓት ቻት የሚጻጻፉት ከሴት ጋር አላፈሩም። ለምን ታፍራለህ? መድረሳ ነኝ መስጊድ ነኝ። አይ መስጊዳችን አካባቢ ምስኪኖች አሉ ለነሱ ስራ እየሰራን ነው ኡሚ። አይ መስጊዳችን ዛሬ ቆሾ እያጸዳን ነው። መስጊድ ነው ትልቁ አድራሻ። የአንድ ትውልድ መገኛ መስጊድ ነው። ለምንድን ነው አንድ ባል ወንድ ልጅ መጥቶ ልጃችሁን ከጠየቀ ወይ መታችሁን ከጠየቀ ምን ብላችሁ ጠይቁ ነው የተባለው? ቻይና ይመላለሳል አይመላለስም ነው ነገሩ። የሚጠይቀው እኔ ነው ሱቅ አለው ሱቅ የለውም ነው።
በእርግጥም አንድ ሰው አንድ እህትን ሲያጭ ራሱን ባልቻለበት ሂደት ትዳር ውስጥ አይገባም። ነገር ግን አንድ ወንድማችሁን